ከእናት ነው ከአባት የመጣው? ከአባቴ የቤተሰብ መተትም አለው። ምን አደረግከው እስከ ዛሬ? አሰቃይቼዋለሁ። እንዴት አድርገህ አሰቃየው? ኧረ ጎበዝ ተማሪ ነበረ። በቃ ቀናን ቅድም ስታስተምር አለበት ቅናት አላልክም? በቃ ለኛ ይወሰድን በቃ የያዘውን ነገር ሁሉ ነጠቅ ነው። የያዘውን ሁሉ? አዎ። ምን ያላረግነው ነገር አለ? ስንት አመቱ ነው? አሁን 42 አመቱ ነው። አሸበትከው እኮ። አዎ። እናስጠጣዋለን። ብዙ ጊዜ ያለ እድሜ ሽበት የሚወጣው የዛግ ምልክት ነው። የዛግ ምልክቱ አንደኛ ውስጣችን መኖር የምናውቀው ያለ እድሜያችን እንድንሸብት ያደርገናል። እና ሽበቱ ደግሞ በተለየ ሁኔታ የሆነ የተለየ ቦታ ላይ ይቀመጣል። ለምሳሌ አንዳንድ ሽበት ከፊት ሊሆን ይችላል፣ አንዳንድ ሽበት ከጀርባ ሊሆን ይችላል። ያ አንድ ሰው ዛር መንፈስ እንዳለበት ምልክት ነው ማለት ነው። ስለዚህ በዚህ ራሱ ዛር እንዳለብን ማወቅ አለብን ማለት ነው። እሺ እንዴት አሰቃየው? በቃ ሁሉን ነገር ነው የምናጠፋበት። ምን ታጠፋበታለህ? በቃ ስኮላርሺፕ እድል ነበረው፣ የውጭ እድል። እሺ ቀማን ወሰድን። የሱን እናበላሻለን። ፈተናዎች ነበሩ፣ አይኤልቲኤስ የሚባል የእንግሊዘኛ ቋንቋ ለስኮላርሺፕ ማንዳቶሪ የሆነ እሱን እየሰማን የሚወስድበት ጊዜ እንልካለን። በቃ ነጥቡን ዝቅ እናደርጋለን። ተስፋ ቆረጠ። ከትምህርት ቤት ጀምሮ ነው የተመተትከው? ከልጅነት ልንጥለው ነበር እኮ እንዴ እኮ ማይሰለቸው እንዴት ሚስጥር እኮ ነን። እንዴት እንደዚህ ሊሆን ይችላል? እንዴት ይችላል? እንዲህ በጣም በረቀቀ ነው። አልቻለሁም። ሰው ጊዜ ነው አሁን እዚህ ይጠመቃል። ሁለት አመት ሙሉ የሚጠመቅ ሰው አይተህ ታውቃለህ? ሳይሰለች ገዳም ሄደህ እኮ እዛ ዋሻ ተክለ ሃይማኖት በቃ ተቀመጠ እዛ። በቃ አልቻልም። በቃ አሁን ተክልዬ ናቸው። በቃ በደንብ ነው አይተዋጋክ ተስፋ ሳይቆርጥ። ኧረ አሁንም እኮ ልደፈጥ የት ሄዳለሁ? አሁን እኮ ልቆይ ፈልጌ ነበር። በቃ ሲመለስ አስቃይና በላኛል። ይሄ መንፈሳዊ ትጋት የሚፈልግ ዛር ነው። በትጋት ያሸነፈው ዛር ነው። ይሄ እንግዲህ ጠቋር ከዚህ በፊት ብዙ የሆኑ በረከት ሰርቷል። ለራሱ ብቻ ሳይሆን ለሌላው መዳን ምክንያት ሆኗል። ጓደኛው ከእስልምና ወደ ክርስትና እንዲመጣ ትልቅ አስተዋጽኦ አድርጓል። እሱም እየጸለየ እየተጋ ጉባኤውን እየተከታተለ ሳይሰለች እየመጣ እየተካፈለ እንግዲህ ዛሬ ወጣለት ማለት ነው። ይሄ የምንመለከተው ምንድነው? ትጋት እንደሚፈልግ፣ ጽናት እንደሚፈልግ፣ ትዕግስት እንደሚፈልግ ነው። የኛ መዳን አንድ ቀን እግዚአብሔር እስኪያመጣ ድረስ መንፈሱ እስኪሸነፍና እስኪወጣ ድረስ መትጋት መበርታት ያስፈልጋል። አንድ ሰሞን መተን ስላልወጣ ግን በቃ አይወጣልኝም ብለን ተስፋ ቆርጠን መቅረትና በዛው መቀመጥ አይደለም። ትጋት፣ ጽናት። በጽናት ራሱ ሰይጣን ይሸነፋል። መለሰው ድሉን እኮ መለሰ። የትምህርቱን ዘግተን ነበር እኛ ውጭ ሄድን። አንድ ጓደኛ እግዚአብሔር አገናኘው። ከዛ ጸሎት ጀመረ፣ ከፈተው። የትምህርቱን ዲፕሎማ ነበረው፣ ዲግሪ ኢንጂነሪንግ ጨረሰ። አሁን አካውንቲንግ ዲግሪ ጨርሷል። ማስተርስ ነበር ትንሽ ያዝ ነው እሱንም። ከዛ አሁን የውጭውን ከፈተው። በቃ እሺ ተንበከክ ናግባ እንዴ ምን እንዴት ይከስራል? 325 ሺህ ብር እኮ ነው የከፈልኩኝ። ለምኑ? እንዳይሮጥ ያደረኩት በሱ ጉልበት ለመሮጥ ነው። አይፈልግም። ሯጭ ነበረ፣ ወርቅ ነበር የሚሸለም። ሁሌም ወርቅ ነበር የሚሸለም። አልሆነ። በላ ነው። እንዴት አድርገህ መተትክበት? በምኑ? በካልሲው ነው? በጫማው ነው? በምንድን ነው? በማናጀር በሚሰራበት ቲሸርቱን ወስጄ አስደገምኩበት። ቲሸርቱን ወስዶ ጸበል ጣለብኝ። ካልሱን ወስጄ በካልሱን ያደረኩበት። በሱ ነው የምታገለው ነበር። በካልሱም ከሸፈብኝ። ለምን እናንተ በራሳችሁ መጎጣችሁም እንዴ? አሁን በስልክ ነው። ስልክ በቃ የሥራ ስልክ ነው ብሎ ሲያነሳ በሱ ነው አሁን የምናሳድስበት እንጂ አይደለም። ራሳችሁ እንዴት የሰው ልጅ እንዴት ጸበል ይጠመቃል? 8 አመት ሙሉ ተስፋ ሳይቆርጥ 8 አመት ሙሉ እኮ ነው ተስፋ ሳይቆርጥ አይደለም። ቆይ አሁን እሱ የራሱን ይሩጥ፣ እናንተም የራሳችሁን ይሩጡ። ለምንድን የመተታችሁበት ነው? ወርቅ ስለሚያገኝ በዝና ነዋ፣ በሱ ዝናኛ። ስለዚህ የእሱን ጉልበትና ኃይል መውሰድ ነው።
ለአንዴ ወስጄበታለሁ። ግን ቅድስት አርሴማ ስለምትጋረድ በመትትበትም የሱን አላገኘሁትም። አንዴ ብቻ ሁለተኛ ወጥቼበታለሁ በሱ ጉልበት። በስንት ብር ያስመተትከው? በመጀመሪያ 25 ሺህ ብር ከፈልኩኝ። እሺ በኋላ በየአመቱ ደግሞ 11 ሺህ ብር እየከፈልኩ ነበር የማሳድስበት። አሁን ግን የመጨረሻ 275 ሺህ ብር ነበር። በሰሞን ግን 50 ሺህ ብር። ጀርመን ነኝ ያለው እኔ ሙስሊም ነኝ። በቃ ጀርመን ነኝ። አንተ እሱ የት ሮጧል? እሱ ጀርመን ሩጧና። እሺ ጀርመን ሮጠ፣ ካናዳ ሮጠ፣ ኢትዮጵያ እዚህ ሮጠ። ለክለቡ ሁለተኛ ወጣበት በዚህ ነው። በውጭ ግን እድሉን አላገኘሁትም። በሌሎች ነው። የ11 ሰው እኮ እድል እኮ ነው ሰልብ ያለው እኮ ይዤ በእነሱ ነው የምሮጥ። አሁን አቁማል፣ ሩጫ አቁማል። አሁንማ ከሩጫ እግሩን እያመመው ስለሆነ ወደ ቢሮ ተቀይሮ ቢሮ እየሰራ ተፈቅዶለት አሁን እየሮጠ ነው። ግን አላስሮጠዋል እግሩንና ወገቡን ይዘን ማለት ነው። አጠቃላይ ስንት ብር ፈጃችሁበት እሱ ጋር መተት ለመስራት? 325 ሺህ ብር ከፍያለሁ። ግን ከሰርኩኝ። ቅድስት አርሴማ ላይ ያለቅሳን። አዎ ለመመተት ይሆንበት አደረግነው። ክንታሮቱ አሁን እንግዲህ ለመመተት ነው ሰው ገንዘብ የሚያወጣው። ለጠንቋይ ቤቱ ለመተቱ፣ ለመድገሙ፣ ለማሰሩ፣ አጋንንት ለመጎተቱ ይከፍላል ገንዘብ። እዚህ ግን ፈውሱ በነፃ ስለሆነ በቃ በገንዘብ ቢሆን እኮ የሚጋፋው ህዝብ ሚሊዮን ነበር። በገንዘብ ቢሆን ፈውሱ የሚጋፋው ሚሊዮን ነበረ። ግን ፈውሱ በነፃ ስለሆነ ገና ጥቂቱ እናንተን የመጣችሁት ገና ሌላው አልመጣም። እንዲህ ነው እኮ በነፃ ሲሆን እኛ ብዙ በቃ ቦታ አንሰጥም፣ በነፃ ነገር አንሰጥም። አሁን ቅዱስ ቁርባኑ በነፃ ስለሆነ የሚቆርብ ብዙ ሰው የለም። ጸበሉ በነፃ ስለሆነ የሚጠመቀው በጣም ጥቂት ነው። በቃ ዝም በቃ ተንበረከክ። ነፃ ነገር ላይ እስከዚህም ነን። የሚከፈል ላይ ግን በቃ በጣም ጠንክረን ነው የምንሮጠው። ለክፋቱ እንሮጣለን፣ ለመልካሙ ነገር አንሮጥም። በቃ ሰዎች እንደዚህ ሆነዋል። የሰው ልጅ በራሱ ክፋት ነው የሚስማማው፣ ደግነት አይስማማው፣ መልካምነት አይስማማው። ይሄ ስፖርት ዓለም ደግሞ ያለ የድግምት አሰራር በጣም ይለያል። ሩጫ ላይ ኳስ ላይ ያለ ነገር በጣም ይለያል። ብዙ አትሌቶቻችን ብዙ የኳስ ተጫዋቾች እርስ በርሳቸው ነው በድግምት ተሳስረው የተቀመጡት። አሁን ኳስ አልሆን ያለን ለምንድን ነው? ድግምቱ አለ እዛ። ሩጫ ላይ አልሆን ያለው ለምንድን ነው? እዛው ላይ ድግምት አለ። ደህና እንደኛ የወጣውን በሚቀጥለው ያሰናክሉታል። ጉልበቱ ነው የሚያዘው፣ ይደነዝዛል። ይሄ ካልሲያቸውን፣ ጫማቸውን፣ ቁምጣቸውን፣ ቲሸርታቸውን ይዘው ላብ ስለሆነ የሯጮቹ እሱን ይዘው እዛ ሲያስመቱት ይውላሉ። በየደብተራው ቤት ሮጦ አንደኛ የሚወጣውን በአጋንንት ነው የሚሮጠው፣ ሰውየው ሳይሆን አጋንንቱ ነው። በማን ጉልበት? በሌላ በተመተተበት ጉልበት። ይወጋች መተት እኛ ውስጥ ሲገባ የሚያደርገው የኛን ነገር ለሌሎች መስጠት ነው። የኛን ጉልበት፣ የኛን አቅም፣ የኛን በረከት፣ የኛን እድል ለሌሎች ነው የሚያስተላልፈው። እነሱ በእኛ ይኖራሉ፣ እኛ እዚህ ጋር ሰው መሆን ያቅተናል። ስለዚህ በደንብ እየቀጠቀጣችሁ በረከታችሁን፣ ኃይላችሁን፣ እድላችሁን፣ እውቀታችሁን አስመልሱ። እንዲያርጋችሁ ስታስመልሱ ነው በደንብ እሱም እየተሸነፈ የሚመጣው። ቶሎ እንዲወጣላችሁ አትፈልጉ። እየቀጠቀጣችሁ ግንባር ላይ እያሰራችሁ ነገሮቻችሁን አስለቅቁት። የያዘባችሁን ነገር አስለቅቁት። ቶሎ የሚወጣላችሁ ቆልፎን የሚወጣው ቆልፎ ቁልፉን ይዞ ወደ ሲኦል ይገባል ወይም ወደሚሄድበት ይሄዳል እንጂ አይሰጣችሁም። ስለዚህ አትልቀቁት፣ በደንብ አዳክሙት፣ ቁልፉን ተቀበሉት፣ አስለቅቁት ነገሩን። እሺ ተዘጋጅ። አፍልጣ። በኢየሱስ ክርስቶስ ስም ሁላችንም ድግምት፣ መተት፣ ቡዳ፣ ምቀኛ፣ አይነ ጥላ፣ ዛር ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሁለተኛ እንደርስባቸውም። ሲኦል ታስረናል። በሩ 3 ጊዜ ጩኸት ነው። ቶሎ 3 ጊዜ ውጣ። እግዚአብሔር ይገስጽህ። እሺ ከመቼ ጀምሮ መዋጋት የጀመርከው? 2010 ነው። መቼ የት ነበር የሮጥከው? የሮጥኩኝ እኔ ወደ ውጭ እድሌ ነው የተዘጋ። ሙላ ኢትዮጵያ ሁላ ወርቅ ነው የምበላ ነበር ስበላ ነበር። ወደ ውጭ እድል የተዘጋ። ከዚያ በላይ ታመምኩኝ ቀረው። በቃ 8 አመት ሙላ
ጸበል ወጥቼ አላውቅም። 8 ዓመት ሙላ አንድ ቀን በሁለት እግሬ ቁሜ እሮጣለሁ እንደ ጓደኞቼ ብዬ ከውጭ ያመጣሁት ብር ሁላ ከስሯል። ብሬም ከስሯል። በቃ በጓድ ተበልቷል። አይዞ በቃ ከዚህ በኋላ በደንብ ጀምር እሺ። ትሬኒንጉንም ጀምር፣ ሩጥ እሺ። እየጸለይክ እየሰገድክ እሺ። እየተንበረከክ እየቀጠቀጥክ ነው ከዚህ በኋላ መሮጥም መንቀሳቀስም ያለብህ እሺ። እግዚአብሔር ካንተ ጋር ኃይሉን በርታ እሺ። እሺ እንዴት ነህ? ኧረ በጣም ውጊያው ከባድ ነው። አዎ በጣም ጠቋር እንደሆነ ያው አውቃለሁ። ቤተሰብም እንትን ስላለ ግን ምንድነው ከኔ በጣም ይመሳሰላል። ሌሎቹ ያው ጸበል ላይ ስጠመቅ ይሸኛሉ፣ ይታወቀኛል። ግን ጠቋር ምንድነው በጣም እንትን ይለኛል፣ ያው ያታለኛል። እና በቃ መጠጥ ላቁም ያው ደካማ ጎን ላይ መስራት ስላለብኝ ብዬ 1 አመት በቃ በሁለቴ ብቻ ነው እንትን ያለኝ እና እንትንም ሲል ሲወስደኝ የራሴ ሀሳብ አስመስሎ ነው እና በጣም ይሸውድ ነበር። ይሸውደኛል። በቃ ማለት ታወክበት የሱ ሞን ያው ተጠረጥራል። ስገርፍ ሌሎቹ ይታወቃሉ፣ ግን በጣም ይደበቃል። አያዝም ታሰርም ስለው አያዝም ያስቸግራል። እና ምንድነው አሁን በስግደት እና በጣም ጸበል በስደጋግምበት እርሶ ጋም ስለምፈተሽ በየጊዜው ያው ትናንት ተጋለጠ። እንግዲህ ያው ራሱ ነው እንኳን ደስ አለ። እግዚአብሔር ይመስገን። ሊገርም አሁን የመተትም የጓደኛ ነበረና እኔ ያው ቆራቢ ናቸው ምናምን ብዬ ሄጄ ካምልኮ አለ እዛ አጠጣኝ፣ ልቤን ሰወረው። ያው ኪዳነ ምሕረትን ስለማለኝ ከዛ በቃ እሷ ነች አዳነችኝ። ያው ትናንትም ሲያወራ ልገለው ነበር ሲል ነበር እና በጣም አስቸጋሪ ነው። በጣም በርቱ። በጣም ከባድ ውጊያው በጣም ግን ምንድነው እንትኑን ነው ማለት ስለ መንፈሱ አይደለም ትኩረታችን መሆን ያለበት። ደካማ ጎናችን ከዘጋንበት ምንም እንትን አይልም። ራሳችን ላይ ነው መስራት ያለብን። በየትኛው ነው የሚያጠቃን የሚለውን ማወቅ ነው እንጂ ሌላው ቀላል ነው። ያው ወንድሜም መጥቷል። በጣም ደስ ይላል። እሱን እንኳን ደስ አለ። እንኳን እሺ እግዚአብሔር ካንተ ጋር ይሁን። እግዚአብሔር ባርክ። እሺ አመስግኑ። በጣም የበረታ